ሰላም ውዶቼ፣ ዛሬ በህይወቴ ካጋጠመኝ ነገር እና ትንሽ ባካፍላችሁ ለእናንተም ትምህርት ይሆናል። እኔ ብዙ ሰዎች አብረን ስንሰራም ሆነ በህይወታችን ብዙም ጊዜ የሆነ ቅናት የሚባል ነገር አለ። ያው የሰው ልጅ ሲፈጠር አለ ያ ነገር። ያው እኔም ያጋጠመኝ ነው። እንደውም ለነቢላህ ዩሱፍ አልቀራም ቅናት የገዛ ወንድሞቹ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የዩቱብ ፈዲላችን ተከታታዮች ሰላም ብያቸዋለሁኝ። ቪዲዮ እየታየልኝ አይደለም፣ ከቻላችሁ ቪዲዮን እዩልኝ። ዛሬ ያው በህይወቴ በገጠመኝ ነገር ትንሽ ላካፍላችሁ። አንዳንዴ አብራችሁ ስትሰሩ የሆነ ነሲባችሁ ሆኖ አንዳንድ ነገሮች ይሳኩላችኋል። በሚሳኩላችሁ ሰዓት አብራችሁ ምሰራ ካለች እናንተም ማለት ነው አብራችሁ ምሰራ ካለች የቅናት ካለባት ይሄ የቦታው ያስተዳደጓ ሁኔታ ነው። ባልጠፋ ነገር ወይም ምግብ ጎደለ ብላ የሆነ ነገር በቃ ያደገችበትን ካልቸሪ እና እንትኗን የምትገልጽላችሁ እና ጊዜ አትስጡት። በቃ ከመጠን በላይ ይሁን እስቲ ማለት ዋጋ ያስከፍላል። ጊዜ አትስጡት። ዋጋ ሊያስከፍላችሁ አትፍቀዱለት። ወዲያውኑ የምችሉ ከሆነ በፍቅር ማይቻል ከሆነ ያንን መራቅ፣ በቃ መራቅ ወይም ገደብ ማስቀመጥ። ከዚህ በላይ እንደዚህ ነገር ከሆነ ይሄን አልፈቅድም ብላችሁ መስመር ማስቀመጥ። መስመር ካስቀመጣችሁ ቅናት የሚባለው ነገር ያ ሰውዬ ተሳስቻለሁ እንዴ ይላል ባይልም እናንተ ላይ ስልጣን አይኖረውም። የቅናት መንፈሱን ለብቻው ጭንቅላቱ ላይ ያንሸራሽራል እንጂ የእናንተ ቪዲዮ መስራት፣ ተምሳሌያ መስራት፣ ድራማ መስራት አይችልም በእናንተ ህይወት ላይ። እሱ ህይወቱ ተሳካለት አልተሳካለት ያ የድል ጉዳይ ነው። አንድ ነገር ኮሽ ብሎ በህይወቱ ባጋጠመው ሰዓት እናንተ ምሳሌ የሚያደርግ ከሆነ ሀይ ሚል ከሆነ ለሱ እንደውም ሚቻል ከሆነ መራቅ፣ ማይቻል ከሆነ መስመር ባውንደሪ ማስቀመጥ። ከባውንደሪ ካለፈ ያው እችን ይዞ ይኖራል ማለት ነው። እንዲያውም ቅናት የሚባለው ለነቢላህ ዩሱፍ አለይሂ ሰላም ወንድሞቹ እንዲገድሉት ነው የጉድጓድ ውሃ ውስጥ የከተቱት። ቅናት ማለት ነው። ለምን እሱ ነብይ መሆኑን ያውቃሉ። ያው ለመልጋይብ ባይሆን የወደፊት አዋቂ ሳይሆን ይሆን ይቀናሉ። አባታቸው ስለመወደ ወስቶ አባታችን ይጫወት ዛሬ ወስደን ከኛ ጋር ይጫወት ብሎ አባቱን ሲጠይቁት ምንድነው ያለው? የነቢላህ ዩሱፍ አባት አለይሂ ሰላም ተኩላ ታስበሉታላችሁ አትውሰዱት ብሎ ሲል ለኛ እንጠብቀዋለን ብሎ ነው የወሰዱት። እና ወሰዱትና ልብሱን ደም ቀብቶ ያልሆነ ነገር ቀብቶ ተኩላ በላው። እኛ እቃችን አስጠብቀነው ሳሩቅ ሄደን ተጫውተን ስንመጣ ተኩላ ብሎ ለአባትየውን አምጥቶ የሰጡት። አባትየው ግን አዘነ። አይኑ አያይም ነበር። ተቀበላቸው ቀሚሱን። ሆኖም አላህ ደግሞ ሙት ጥፋ አላለሁም። ነጋዴዎች በዛ ሲያልፉ ለፈረሶቻቸው ለግመሎቻቸው ውሃ ሊቀዱ ጎንበስ ብሎ ሲጎትቱ ያን ሀብል ገመድ ይዞ ወጣ ዩሱፍ። ጥፋ አላለውም ዱንያ ላይ። ያን ይዞ ከላስ ይዞት ሄዶ ወደ ግብጽ ለሚገኘው ንጉስ ነው ያስረከቡት። ለጊዜው አስተዳደር፣ ለአንድ ከተማ አስተዳደር አስረከቡት። በእጃቸው ደግሞ ያው ታሪኩ ብዙ ነው። አስረክቡት ለግብጽ ለአንድ ከተማ አስተዳደር አስረክቦት መጡ። ያው ሲኖር ምስቱ ደግሞ ዙሌይካ የምትባል ናት። እንግዲህ ለንጉሱ ምስት ናት። ልጅ ስለማትወልድ እናሳድገው ብሎ እያሳደጉት ያለ በጣም ቆንጆ ስለሆነ መጨረሻ እሷም ልደፍሯ አባረረችው። አላህ ስጅን ለኔ ይምረጥልኝ ብሎ እስር ቤትን መረጠ። ታዘበ። ብዙ ወጣ ወረድ ተፈጠረ እና ስሟ ጠፋ። ያቺ የንጉስ ምስት ብላዋ ይዛችሁ ውጡ። የሰፈሩ ሴት ስሟን ሳጠፋት ብላዋ ይዛችሁ ውጡና እስቲ ሽንኩርት ከተፉ ነው ያለችው። እሱን በዛ እለፍ አለችው።
ታሪኩን አሳጥሬው ነው። በዛ ሲያልፍ እጃቸውን ጨርሶ ቆረጡ እና እኔ ላይ ትፈርዳላችሁ ብላለች። በጣም የዓለምን ውበት በላዩ ላይ ለነቢላ ዩሱፍ ስላፈሰሰበት ማለት ነው። እና መጨረሻም ድርቅ ገብቶ ወንድሞቹ ሳያውቁት እዛ ሀገር ሲሄድ እሱ ነው የረዳቸው። በሚቀጥለው አቀርብላችኋለሁ እሱ እንዳለ ሆነ። ሆኖም ቅናት የሚባለው ለግድያ ያደርሳል ማለት ነው። ምሳሌ የነቢላ ዩሱፍን አመጣው እንጂ ያው አንዳንድ ቦታ ሲሰሩ ቅናት የሚባል ነገር እናንተ ተፈጥሮ የሆነ የቸራችሁ ነገር አለ። ከሰዎች ጋር የሆነ መግባባት ከአሰሪዎቻችሁ ጋር በግርድና ደረጃ ማለት ነው፣ በመስሪያ ቤትም ደረጃ ይቀናቸዋል። በዛ አንዳንድ ሰዎች አይ ያንተን ፊት ካየሁማ ታንቄ እሞታለሁ የሚሉ ሰዎች አሉ። ግን እነሱ ላይ ፈጣሪያቸውን አይለምኑም፣ አላህን ይለምኑ። ነገሮች አንድ ነገር ይጀምሩታል፣ ይከሽፍባቸዋል፣ ይጀምሩታል። ለምን ውስጥ ደግሞ ንጹህ ካልሆነ ምንም ነገር አይሳካም። ለተንኮለኛ ሰው አናት አናቱን ነው የሚለው። እውነቴን ነው የሚላችሁ። በሰው ተንኮል ሸር ሲያስብ ሰውነቱን ይበላዋል። ሰውነቱ አይጨምር፣ በቃ እየሳሳ እየመነመነ ነገሮች ሲጀምር ይከሽፍበታል። ለምን ለጓደኛው ተንኮል ስለሚያስብ ማለት ነው። ሸር ስለሚያስብ ማለት ነው። ማይሳካለት በተፈጥሮ ማይሳኩ ነገሮች አሉ። ይሁን ተብሎ የሚቀሩ ነገሮች አሉ። ግን በዚህ ላይ እንደዚህ የውስጥ ተንኮልነት ጥሩ አይደለም። ለሰው ሲሳካለት ምትሉ ከሆነ ለሰው ሲሆንለት ምትሉ ከሆነ ሰው አይደላችሁ እንዴ? ለምን በቃ የኔ ድርሻ ይሄ ነው። ለአረቦች ቤት ከፍተን ስንሰራ እኮ አሁን በእነሱ መቅናት አለብን። እነሱ ይህን ሰጥቷቸዋል፣ እኛን ደግሞ ሰራተኛ አድርጎናል። በቃ ይሄ እነሱ ነው፣ ግርድና የኛ ነው ማለት ነው። ከዛም ደግሞ ሰርተን ሊያልፍልን ይችላል። ብዙ ችግሮችን አልፈን ሊያልፍልን ይችላል። ካልሆነም ደግሞ በበሽታ ተይዘን እግራችን ልንገባ እንችላለን። ብዙ ውጣ ወረዶች፣ ብዙ ቻይለንጆች አሉ። ችግር የለውም። ይሄ ሰው ዱንያ ላይ ሲኖር ያለ ችግር የሚፈጠርና ያለ ሚኖር የለም። ዱንያ ናት። ሁሉ ነገር የተስተካከለ ቢሆንማ ጀነትን ለምን እንመኘ ነበር? ዱንያ ስለሆነች በቃ ችግርን ቻሌንጆችን ማሳለፍ አለብን። የሆነ ነገር ይፈጠራል፣ በትዕግስት ማሳለፍ። ግን እንዴ እዚጋ እንዲች ነገር ሆናለች፣ እኔማ ሞቼ ይገኛለሁ። የእሷ እንደዚህ ሆኖ እኔማ መታነቅ አለብኝ፣ እሷንማ የሆነ መርዝ ማብላት አለብኝ የሚቃጡ ሰዎች፣ ኧረ እድሜያቸው ያጥራ ራሳቸው። እና በተቻላችሁ መጠን ጥሩ ለመሆን ሞክሩ። የተቻለ ሰው ልጅ ያኔ ጥሩ ነኝም ቢልም የሰው ልጅ በተፈጥሮ 100% የለም ጥሩ። የሆነ ነገር ይጎድላል። የጎደለው እንደ ጎደለ እንቀበለዋለን። የጎደለብኝ እንደ ጎደለኝ ትቀበለኝ ጓደኛዬ፣ ቤተሰብም ትሆን ትቀበለኝ። እንዴ በቃ አንዳንድ ሰዎች እኮ ሄዱም ተቀመጡም በቃ የራሳቸውን እንትንትቶ የሰው ድራማ ነው የሚሰሩት። በቃ እንዴት እንዲህ ይሆናል? ሀታ የሆነ አብረሽ ደሞዝ ተቀብለሽ ጤነኛ ነገር ስትለብሺ የት ነው የገዛችው? ይሄ ነገርማ ካልገዛሁት በቃ በሚቀጥለው እድሜ ማጠሩ ነው ብሎ የሚያስቡ ሰዎች አሉ። መሆን የለበትም። እህቶቼ እንተዛዘን። ወቅቱ ደግሞ እየከፋ ነው። እንኳንስ ቀንተን ሰግደንም አልሆነልንም። ለምን? ቅናት ይደፋል፣ ያመነምናል፣ አያሳካም። የለም ማለት አይደለም። ትንሽ ቢኖርንም በቃ እሷን ለማስተካከል መሞከር። አንዳንዶቹ ደግሞ በጭፍን በቃ ኮረብታ ይሁን ዳገት ይሁን ቁልቁለት ይሁን እነዛን ሰዎች ለመደገፍ ማለት ነው። በሌሉበት ቦታ እኮ ነው አይልላቸውም እኮ ድጋፍ ለማድረግ ማለት። ያኛው ሁልጊዜ ብዙ ባወራ ሰዓት ሀቀኛ ይመስላችኋል። ብዙ ማውራት ሀቀኝነት አይደለም። ብዙ ማውራት ብዙ ኤነርጂና ብዙ እንትን ያባክናል። ሰከን ማለት ምንድነው ያልኩት? እነዛ ለነገር ያደጉበት አስተዳደግ አኗኗር የኖርንበት ተጽዕኖ ካለ እሱ ነው የምናንጸባርቀው ያለ ነው።
ዝም ብሎ አንዳንዴ ደግሞ በቃ እንደዚህ ነው የምታደርገኝ ብሎ በጥርስ መንከስ ጥሩ አይደለም። በቃ አብራችሁ ስትሰሩ ተቻቻል። በብዛት የኛ ኢትዮጵያኖች ወይኔ እንዴት ነው የፈጠረን ግን ሲፈጥረን ረበና ሳይሆን በቃ ችግሩ አቃጥሎን የተወሰነው ደግሞ በምቀኝነትና በቅናተኝነት የተሞላ ጭንቅላታችን ነው። ውስጡ ቢከፈስ ፈሳሹ ወላይ ይሆናል። የቅናት መንፈስ ይወጋ። ምንም ማለት አይደለም፣ ግን ልቦና ይስጣቸው ለነዛ ሰዎች። እኔንም ይቅር በለኝ ከተሳሳትኩኝ፣ ግን ትምህርት ይሆናል ብዬ ነው እና በህይወቴ ብዙ አሳልፍ ያለው ያው ማውራት ምንም ጥቅም የለውም። ለእናንተ ትምህርት ይሆናችኋል። አብራችሁ ሲሰሩ ደግሞ አታውሩ። የህይወት ታሪካችሁን የባለቤቶቹ ምናምን አዲስ የምትመጡት አሁንማ የምትመጡት ስማርት ናችሁ። እንኳን ልታወሩ ታረጋላችሁ፣ ሁሉ ነገር ትችላላችሁ። እናንተ ትለያላችሁ፣ የድሮዎቹ ጅሎቹ ማለት ነው። አሁንም ካላችሁ እኮ በራሳችሁ እንትን አትሉም፣ አትማሩም ማለት ነው። እና እንዲህ ልል ፈለግኩት በደረሰብኝ ነገር ማለት ነው። ግን ሆኖም አላህ ከሀቅ ጋር ነው። ሀቅ ምንም ቢሆን ዋጋ አታስከፍልም። ተንኮል ግን እዛው እያዞረች ትደፋለች። ይህ እንዳይሆን ቅኑ ሆኑ። ለየትኛው ጊዜ ነው ወጥቶ እኮ እየቀራ ነው ሰው። በባህር መጣን፣ በየብስም መጣን፣ በአውሮፕላንም መጣም በፕሌንም መጣም አንድ አይነት ነው። ስለዚህ ከቻልን ደግ ለመሆን እንሞክር። ለምሳሌ የነብላ ዩሱፍን ታሪክ ቀንጨብ አድርጌዋለሁ፣ ብዙም አይደለም ግን እንደዛ ሊገድሉት ጉድጓድ ውስጥ የከተቱት ወንድሞቹ እኮ በድርቅ ዘመን የነጋዴዎች ወስዶ ያሳደገው የንጉሱ ቤተሰብ እዛ ንጉስ ሆኖ ነው ቁጭ ብሎ ንጉስ በሆነበት እነሱ እኮ ለድርቅ ምግብ ሊገዙ በሄዱበት ወንድሞቹ መሆኑን አውቀዋል። ግን ተመልሶ ቤተሰቦችን እንዲያምጡልኝ ብሎ ለቦታው አስተዳደር ለሀገሩ ለአንዱ ከተማ አስተዳደር ስነ ቤተሰቦችን በድርቅ አባቱን ታሪኩ ብዙ ነው መልሶ በዩሱፍ እጅ ወደቁ ማለት ነው። ማለት በቃ ንጹህ የነብይ እንትን ነው አለይሂ ሰላም። ያው በሱ እጅ ላይ ወድቆ ቢወድቁም በጥሩ ሁኔታ አንድ ከተማ ተሰጥቶት ከቤተሰቦቹ ከብሮ፣ ግን እሱ ያን በጉድጓድ እንኳን የጣሉት አስታወሳቸው እንጂ አልተበቀላቸውም። ቢቻል እንደዚህ አይነት መኖር እኛ በአሁኑ ዘመን የምንፈጠር እንኳን እንዲህ የለንም። ያው በተንኮል በሸር ተናጽናናል። ግን አላህ ቀልብ ስጠን ነው የምላችሁ። ለማንኛውም ለተንኮለኞች አደብ ስጣቸው። እሪ አትበሉ። አላህ በሰጣችሁ ነገር ሰላሙን ይብዛላችሁ። አላህ በሰጣችሁ ነገር ይሄ የኔ ነው በቃ በሽታም ከሆነ ይሄ የኔ ድርሻ ነው በሉ። አሜን ብሎ መቀበል። የማንን ማን ይወስዳል? እሪ ማለት አይሰራም፣ ራስን ይጎዳል። ቀጥሮ ደግሞ ያው ያለችዋን እድሜ እጥር ነው የሚያደርጋት እላችኋለሁ። እና ቪዲዮ የሚደርሳችሁ ሁሉ በጥሞና አዳምጡት። በጣም ደስ የሚል ነው። ያው የነብላ ዩሱፍን ቀጣዩን ታሪክ ደግሞ አቀርባለሁ እላችኋለሁ። ደህና ሁሉ